በአሁኑ ሰዓት ምርት ስብሰባ ላይ ነው የምንገኘው። እንደምታዩት የምናመርታቸው ሰብሎች 3 ሰብል አይነቶች ነው በዚህ አመት እያመረትን ያለነው። በ3 ደረጃ ከ19 በላይ ዝርያዎች የያዙ ምርት ነው እያመረትን ያለነው። ምርት ስብሰባውም እንደምታዩት በጥሩ ሁኔታ እየሄደ ነው ያለው። በአሁኑ ሰዓት ከ60% በላይ ተሰብስቦ ገብቷል። ቀሪው እየተሰበሰበ ነው ያለው። ከእቅዳችን አንጻር ወደ 90,000 ኩንታል ይገኛል ተብሎ ነው የሚጠበቀው። ይሄም አሁን የሚያሳዩ መሬት ላይ ያሉ ነገሮች ከዛ በላይ እንደሚገኝ ነው። ከጥራቱ ጋርም ጨምሮ ከእቅዳችን ጋር ፊት ሊያደርጉ የሚችሉ ምርት ይገኛል ተብሎ ይጠበቃል። ከ90,000 ኩንታል በላይ ይጠበቃል። በምግብ ራሳችንን እንችላለን ስንል ዘር ነው ወሳኙ ነገር። ዘር ካሌለ እርሻውንም ማስፋትም አይቻልም፣ የሚገኘውንም ምርት መጨመርም አይቻልም። ከዛ አንጻር እኛ እዚህ አካባቢ ብቻ አይደለም የኛ ዘር ሙላ ሀገሪቷ ላይ የሚሰራጭ ነው። ለየትኛው ቦታ የቱ ይሆናል ተብሎ ሀገር አቀፍ የሆነ ተልዕኮ ተይዞ ሁሉም ቦታ ላይ ሊዳረስ የሚችል ዘር እየተባዛ ስለሆነ እሱ ብቻ ሳይሆንም የቱኛው ነው ምርታማ የሆነ ጤንነቱን የተጠበቀ ምርታማ የሆነ ዝርያዎቹን እያባዛን ስለምንገኝ ሀገሪቷ ያዘችውን ተልዕኮ ለማሳካት ትልቅ ሚና እየተጫወትን እንገኛለን ብለን እናምናለን። አሁን ወደፊትም ለሀገሪቷም ለምንም የመደብ ጀርባ አጥንት እንደሆነ ይታወቃል። ሆኖም ግን ከምርት ብክነት ከጊዜ አኳያ ምርትን በጥራት ከማቅረብ አጭሎ ከመስጠት፣ ሁለተኛ ደረጃ ምንድነው ካጨርክ በኋላ ቤቱ ድረስ ሳይባክን በመጓጓዝ በማድረስ ይሄን የመሰለ ስራዎችን ይሰራል ማለት ነው። በራሳችን ኮምባይን ወደ 9 አካባቢ ኮምባይኖች አሉ። 9 ኮምባይን ነው እየሰበሰብን ያለ ነው። በኪራይ መልክ ያስገባናቸው አሉ። ከነሱ ጋር ወደ 4 አሉ እዚህ 9 በዚህ አማካኝ ውስጥ ነው እየሰራን ያለ ነው።